ሰላም እንዴት አላችሁ? ውድ የአጁሪ ቤተሰቦች ከአጁሪ ጋር መልካም ቆይታ ይሆንላችሁ። በዓለም አቀፍ መረጃችን እንደሚከተለው እናቀርብላችኋለን። ውድ ቤተሰቦቻችን ከአጁሪ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉት ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ዳግም ለመክፈትና በአሜሪካ እስራኤል እና በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው የሀሳብ ደስተኛ እንዳይደሉ መረጃዎች ወጥተዋል። ኒውዮርክ ታይምስ ስለ ውይይት መረጃ ያላቸውና ስማቸው ያልተገለጸ ምንጮች ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴህራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ ውሃ መስመር ላይ የጣለችውን እገዳ እንድታነሳም የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ ስለ ኢራን የኒውዮርክ መርሃ ግብር ምንም የሚለው ነገር የለም። ትራምፕ በምን ምክንያት እንዳልደረኩ በግልጽ ባይታወቅም ኢራን የዩራኒየም ማበልጸግ እንድታቆምና ትራምፕ በምን ምክንያት እንዳደረኩ በግልጽ ባይታወቅም ኢራን የዩራኒየም ማበልጸግ እንድታቆምና ቀደም ሲል ያበለጸገችውን የዩራኒየም አሳልፋ እንድትሰጥ ሲወተውቱ ቆይተዋል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ በበኩላቸው ዩናይትድ ስቴትስ በሚዲያ በኩል ድርድር አታካሂድም፣ ቀይ መስመሮቻችንን በግልጽ አስታውቀናል ብለዋል። እንደ አክሲዮን ዘገባ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀሳቡን እንደ ፓኪስታን አደራዳሪዎች ሰጥተዋል። በዚሁ እቅድ መሰረት በኢራን በኩል የተኩስ አቁም ስምምነት ለረጅም ጊዜ እንዲራዘም ወይም ቋሚ እንዲሆን እንዲሁም የኒውክሌር ድርድር የሚጀመረው የባህር ሰርጡ ከተከፈተና ማዕቀቦች ከተነሱ በኋላ ብቻ እንዲሆን የሚሉ ነጥቦች ይገኙበታል። በትራምፕ አስተዳደር ውስጥ አሁን ያለው ክርክር ኢራን በሆርሙዝ የባህር ሰርጥ እገዳ ምክንያት የሚደርስባትን የኢኮኖሚ ጫና ምን ያህል ልትቋቋም ትችላለች በሚለው ላይ ነው። የነዳጅ ምርት ከማከማቻ አቅም በላይ የሆነ ሲሆን የነዳጅ ጉድጓዶችን መዝጋት ደግሞ ከፍተኛ ጉዳት ስለሚያስከትል ኢራን ጉዳቱን ከመቀበል ይልቅ ስምምነቱን ታደርጋለች የሚሉ ወገኖች በአስተዳደሩ ውስጥ አሉ። ይህ በእንዲህ እንዳለ ባለፈው ሳምንትም ትራምፕ ሌላ የኢራን ጥያቄ ውድቅ ማድረጋቸውንና በፓኪስታን ሊካሄድ የነበረውን ድርድር መሰረዙ ይታወሳል። ኢራን በኒውክሌር ጉዳይ ላይ ምን አይነት ቅናሽ ለማድረግ ፈቃደኛ ለመሆኗም ኢራን በኒውክሌር ጉዳይ ላይ ምንም አይነት ቅናሽ ለማድረግ ፈቃደኛ ለመሆኗ ለሰላም ንግግሩ ትልቅ እንቅፋት ሆኗል። እንግዲህ ውድ ቤተሰቦቻችን ሆርሙዝ ዋነኛ የኢራን መደራደሪያ እንደሆነ ነው የሚነገረው። ኢራን የሆርሙዝ ሰርጥን ሙሉ ለሙሉ በመክፈት በምላሹ አሜሪካ ጦርነቱን እንድታቆምና በኢራን ወደቦች ላይ የጣለችውን እገዳ እንድታነሳ ለአደራዳሪዎች አዲስ ሀሳብ ማቅረቧ ይታወሳል። አሜሪካ በዚህ ሀሳብ ከተስማማች የኒውክሌር ፕሮግራም ጥያቄዎች ለብቻው መነጋገር እንችላለን ስትል ኢራን አዲስ ምክር ሀሳብ ማቅረቧ ይታወሳል። ለዚህ ነው እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምላሻቸውን ያቀረቡት። ኢራን ይህንን የመደራደር ሀሳብ ማቅረቧን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ደህንነት አባሎቻቸው ጋር ሲወያዩ መቆየታቸው ይታወሳል። ኢራን የመደራደር ሀሳብ ያቀበሉታል ወይ አይቀበሉትም የሚለው ሌላ ጉዳይ ሆኖ ትራምፕ ይፋዊ ምላሽ ይሰጣሉ ተብሎ ሲጠበቅ ነበር። እንግዲህ በዚህ ምላሻቸው ነው ትራምፕ የሆርሙዝን የባህር ሰርጥን ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉት የገለጹ። ውድ ቤተሰቦቻችን በቀጣይም በተለያዩ ዓለም አቀፍ መረጃዎች የምናቀርብላችሁ ይሆናል። ከአጁሪ ጋር መልካም ቆይታ ይሆንላችሁ።